ሁሉም ነገር ፐርፌክት በሚባል ሁኔታ እየሄደ ነው። ይበልጥ እያወራችሁ እየተቀራረባችሁ ነው። ይበልጥ ስለ ራሷ ክፍት እየሆነችልን የሆነ አይነት ግንኙነት የሆነ አይነት ኬሚስትሪ እየገነባችሁ ነው። እናም ልክ ያላችሁ ነገር እውነት እንደሆነ እየተሰማ ሲመጣ አንድ ግራ የሚያጋባ የሚያስጠላም ነገር ይፈጠራል። ገና እየተቀራረባችሁ ባላችሁበት ሰዓት በማታውቀው ሁኔታ ካንተ መራቅ ትጀምራለች። ኢነርጂዋ ይቀየራል። መልሶቿ መዘግየት፣ ቀስ ማለት ይጀምራሉ። ብዙም አትገኝም። ብዙም ካንተ ጋር የሞቀ ወሬ አይኖራት። እናም ምን ያረኳት ነገር አለ ብለህ ቁጭ ብለህ ራስን እንድትጠይቅ ትገደዳለህ። ታዲያ ግን ብዙ ወንዶች የማይረዱት አንድ እውነታ ቢኖር ይህ የሚፈጠረው አንተ ባደረግከው መጥፎ ነገር ወይም በአጠቃላይ ባደረግካት ነገር አይደለም፣ ይልቁንም ባስነሳው ስሜቷ ነው። እስኪ ይህንን ጠለቅ ብለን እንመልከተው። ከዛ በፊት ግን የሴቶች ድክመቶች የሚለው መጽሐፌ ብዙ ስለ ሴቶች የማታውቃቸው ድክመቶችና ሚስጥሮችን አካትቼ ስለወጣሁት አሁን ከታች ባለው ሊንክ ቴሌግራሜ ላይ ማግኘት ትችላለህ። እናም አሁን ወደ ዋናው ሐሳባችን ስንመለስ ቅርበት ተጋላጭነት እንደሚፈጥር ማወቅ አለብን። አየህ፣ መጀመሪያ ላይ ሁሉም ነገር ቀለል ያለ ነው፣ ደስ ይላል፣ ምንም ግፊት የለውም። ከዛ ግን ነገሮች ጥልቅ እየሆኑ ሲመጡ የሆነ ነገር መቀየር ጀመረ። አሁን ላይ ስሜታዊ ኢንቨስትመንት ይኖራል። በሁለታችሁም በኩል የሆነ የሚጠበቅ ነገር ይኖራል፣ የሆነ ተጋላጭነት ይኖራል። እናም ለብዙ ሰዎች ይህ ምቾትን የሚነሳ ነገር ነው። ያም የሆነው ስለማይወዱ አይደለም፣ ይልቁንም ቅርበት ቁጥጥርን ስለሚያስወግድ ነው። እናም ልክ አንድ ሴት ከአንተ ጋር የሆነ ነገር ስትጀምር፣ የሆነ የእውነት የሆነ ግንኙነት ስትጀምር አብሮ የሚጀምር የሚሰማት ሪስክ አለ። በአንተ የመጎዳት ቁጥጥር የማጣት ለአንተ ተገላጭ የመሆን ሪስክ አለባት። እናም ትፈራለች። ታዲያ በዚህ ጊዜ ተፈጥሯዊ የሆነ ምላሿ ወደ ኋላ ማለት ነው፣ ካንተ መራቅ። ይህንን ግን የምታደርገው ነገሮችን ለመዝጋት ወይ እንዲያበቁ ለማድረግ አይደለም፣ ይልቁንም ስሜቷን ባላንስ ለማድረግ ነው። እናም መጀመሪያ መረዳት ያለብህ ነገር ቢኖር የእሷ መራቅ ወይ ወደ ኋላ ማለት የሆነ ግለት ሲኖር ነው እንጂ ፍላጎት አታርል። ታዲያ እዚህ ጋር ነው ብዙ ወንዶች የሚሰሩ ስህተት የሚመጣው። ልክ ሲቀርቧት እሷ ደግሞ መራቅ ትጀምራለች። እናም ያን ይደነግጣሉ። ምን ተፈጠረ ብለው ወዲያው ነገሮችን ለማስተካከል ይሯሯጣሉ። ይበልጥ እሷን ለማግኘት መሞከር፣ ጥረታቸውን መጨመር ይጀምራሉ። ምን ነው በሚል ጥያቄ ያጨናንቋል። ይህ ደግሞ ነገሮች እንዲባባሱ ነው የሚያደርገው። ምክንያቱም አሁን ላይ በስሜት ግለት የደከመ ትከሻዋ ላይ ጭራሽ ሌላም ሸክም እየጫንክባት፣ ይህ ጫና ደግሞ ይበልጥ ይገፋል። ታዲያ አሁን ይህ ለምን እንደሚፈጠር በጥልቀት እንመልከት። የመጀመሪያው ነገር ያንተ በጣም መቸኮል። አየህ፣ ስበት በተለይም ሴቶች ጋር ቀስ በቀስ ሲገነባ ነው ደስ የሚላቸው፣ ደግሞ አሪፍ የሚሆነው እንደዛ ነው። ነገር ግን ነገሮች ልክ መፍጠን ሲጀምሩ ብዙ ጥልቅ ወሬዎችን በአንዴ ስታወሩ፣ በአንዴ በጣም ስሜታዊ ስትሆኑ፣ በጣም ብዙ ጊዜ አብራችሁ ማሳለፍ ስትጀምሩ የሆነ አይነት ግለትን ይፈጥራል። ግለት ደግሞ የሆነ መሰረት ሳይኖራችሁ ከመጣ አደገኛ ነው። ለእሷ በተለይ ይከብዳታል። አንተን ያን ያህል ያልከበደ እኛ ወንዶች ብዙም ስሜት ላይ ትኩረት ስለማናደርግ ነው። እሷ ግን በደንብ ነው የሚሰማ። ለዛም ይህንን ለማስታገስ ረጋ ለማለት እረፍት ለማድረግ ወደ ኋላ ትሸሻለች፣ ትርቃለች። ይህን የምታደርገው እንዳልኩት ስላልፈለገች ወይ ስላልወደደች አይደለም፣ ይልቁንም በአጭር ጊዜ ውስጥ ከምትችለው በላይ ነገሮች ስለፈጠኑባት። ሁለተኛው ነገር ደግሞ የአንተ ኢነርጂ እንደተቀየረ ተሰምቷታል። አየህ፣ መጀመሪያ ላይ ፈታ ያልክ ነበር፣ ኮንፊደንት ነበር፣ ከእሷ ጋር እየተጣበቅክ ነበር፣ ትኩረትህ ያለው የራስህ ህይወት ላይ ነበር። ከዛ ግን ልክ ስትቀራረቡ አንተ ባይታወቅህም እንኳን መቀየር ጀመርክ። እሷ ላይ ይበልጥ ትኩረት ማድረግ፣ እሷ ላይ ጥገኛ መሆን ጀመርክ። ሐሳብህ ሁሉ እሷ መሆን ጀመርክ። እናም ሁሌ ከእሷ ጋር መሆንን ነው የምትመርጥ። እሷ ደግሞ ይህንን ለውጥ በደንብ አስተውለዋለች። አንተ ምንም ባትል እንኳን ይህ የኤነርጂ መቀየር ብቻ እሷ አንተን የምታይበትን መንገድ በጣም ይቀይሯል። ምክንያቱም ስበት አንተ በምታሳየው ነገር የሚፈጠር ነው። በራስህ ከመተማመን እሷ ላይ ጥገኛ ወደ መሆን ከተቀየርክ የሆነ ኢምባላንስን ይፈጥራል። ያ ደግሞ ርቀት። ሶስተኛው ምክንያት ደግሞ ስለሚሰማት ስሜት እርግጠኛ ለመሆን ከራሷ ጋር ጊዜን ትፈልጋለች። ሁሉም ሰው በተመሳሳይ ሁኔታ አይደለም ነገሮችን ፕሮሰስ የሚያደርገው። አንዳንድ ሰዎች ልክ ፍቅር ውስጥ ሲሆኑ ይበልጥ ቅርበትን ይፈልጋሉ። አንዳንዶች ደግሞ ራቅ ብለው ያንን ስሜት ፕሮሰስ ማድረግን ይመርጣል። በተለይ ደግሞ ከዚህ በፊት በፍቅር ተጎድታ ከነበር ወይ ደግሞ ጥገኛ አለመሆንን የምትፈልግ ከሆነ፣ አንዳንዴም ደግሞ እንደዚህ አይነት ስሜትና መቀራረብ አጋጥሟት የማያውቅ ከሆነ፣ በተለይ ቤተሰብ ውስጥ በአስተዳደግ ብዙ መቀራረብ ካልነበራት ወደ ኋላ ማለትን ልትመርጥ ትችላለች። እናም ልክ ነገሮች የምር እንደሆኑ ሲገባት ክፍተትን ትፈጥራለች። አንተን ለማጣት ሳይሆን እየተሰማት ያለውን ነገር ለመረዳትና ለማረጋገጥ ነው። አራተኛው የምትርቅበት ምክንያት ደግሞ በጣም የሚገመት ውሎ የሚኖራችሁ ከሆነ ነው። አየህ፣ ስበት የተለያዩ ነገሮችን ማየት ይፈልጋል። ነገር ግን የየቀን ውሏችሁና የምታደርጓቸው ነገሮች ተደጋጋሚና ተገማች እየሆኑ ከመጡ ፍላጎት መቀነስ ይጀምራል። ሁሌም ተመሳሳይ ነው። ምንም ሞቅታና ከፍታ የለውም። ምንም አዲስ ነገር የለውም።
ስለዚህ ነገሩን እንደገና ለማስጀመርና አዲስ ነገር ለመስጠት ወደ ኋላ ማለትን ልትመርጥ ትችላለች። ነገሮች እንዲንቀሳቀሱ ለማድረግ ደባሪ እንዳይሆኑና ካንተ ጋር ያላትን ነገር ለማደስ እንዲሁም ክፍተትን ለመፍጠር እንደዚህ ልታደርግ ትችላለች። አምስተኛው ምክንያት ደግሞ ሙሉ ለሙሉ በእጇ እንዳስገባች ከተሰማት። ይህ ነው ከባድ እውነት። ልክ አንዲት ሴት ሙሉ ለሙሉ ትኩረትህን እንዲሁም አንተን ያገኘችው ያህል ከተሰማት ጊዜህን፣ ስሜትህን ሁሉ ካለ ጊዜ ሂደት በአንድ ያገኘችው ያህል ከተሰማት ዋጋ መውረዱ አይቀርም። ይህም የሆነው አንተ ዋጋ ስለሌለ አይደለም፣ ይልቁንም ሁሉንም ነገርህን በአንድ ስላስረከብካት ምንም እንድታሳድድህ ምንም እንድትጓጓልህ አላረካት። ካለነዚህ ደግሞ ስበት ፌድ ያደርግ። እናም አሁን በጣም ዋና የሚባለው ነገር ያንተ ምላሽ ምንም ምክንያት ይሁን ልክ ስትርቅህ ምንድን ነው የምታደርገው? ይህ ነው ሁሉንም ነገር የሚወስነው ጥያቄ። እናም ልክ ስትሸሽህ ማሳደድ የለብህ። ያ ማለት ግን ኢግኖር ታደርጋታለህ ማለት አይደለም። ይልቁንም ስሜታዊ ሆነ አታሳዳት። በስሜት ሪያክት አታርግ፣ ደብል ቴክስት አታርግ። ስላላችሁ ነገር እንድታረጋግጥላት ጠይቃት። በግድ ቀረቤታን ለመፍጠር አትሞክር። ኦቨር ነገሮችን ግልጽ ለማድረግ አትሞክር። ይልቁንም ተመሳሳይ ኤነርጂን አሳያት። ክፍተት ስጣት። ያ ማለት ግን በዝምታ አጥፋ ማለት አይደለም። ይልቁንም እንደ በፊቱ አትሁን። አዋራት፣ ነገር ግን በደንብ ክፍተት ስጣት። ከዛ ደግሞ አብረሃቱን፣ ነገር ግን ከመጠን በላይ አትገኝልህ። በራሷ እንድትመለስ ፍቀድላት። ምክንያቱም እንደተባባል ነው የምር ፍላጎት ኖሯት ከሆነ መመለሱ አይቀርም። ከዛም ስትመለስ ደግሞ አትቅጣት፣ በጥያቄ አታፋጣት። ይልቁንም ምንም እንዳልተፈጠረ ኖርማል ይቀጥል። ልክ ባላንስን እንዳልሳትክ ብዙም እንዳላነቃነቀክ። ምክንያቱም በዚህ ሰዓት ከአንተ የምትፈልገው እርጋታ ነው። በነገሩ ስሜታዊ የሚሆንን ሰው ሳይሆን ምንም ሳይነቃነቅ የጠበቃትን የምትፈልገው። ስለዚህ ስትመለስ ምን ማድረግ አለብኝ ካልክ እንዳልኩ አታኩርፍ፣ አትናደድ፣ ብዙም አትጠይቃት። ደግሞም እንደ በፊቱ በአንድ ቀረቤታ ለመፍጠር አትሞክር። በአንድ ወደ ነበራችሁ ነገር ለመመለስ አትሞክር። ይልቁንም ሁሉም ነገር እንደ አዲስ ቀስ በቀስ ናቹራል እንዲመጣ አድርግ። ታዲያ ሌላው ማወቅ ያለብህ ጥልቅ የሆነ እውነታ ቢኖር የአንድ ሰውን ወደ ኋላ መሸሽ ልትቆጣጠሯቸው። ምንም ያህል አሪፍ መነጋገር የምትችል ሰው ብትሆን፣ ምንም ያህል ጥረት ብታደርግ፣ ወይ ደግሞ ያላችሁ ግንኙነት በዓለም ላይ ማንም የሌለው እስኪመስል ድረስ ምርጥ ቢሆንም እንኳን የሌላን ሰው ስሜትና ነገሮች የሚያደርግበትን ጊዜ መቆጣጠር አትችልም። ግን ልክ እሷ ይህንን ስታደርግ አንተ ምን ማድረግ እንዳለብህ መቆጣጠር ትችላለህ። እንዴት መመለስ እንዳለብህ መለማመጥ ወይም በእርጋታ መቀመጥ፣ ቅርበትን ማስገደድ ወይም ክፍተትን መፍጠር የሚለውን መወሰን ትችላለህ። ምክንያቱም ብዙ ወንዶች አንድን ሴት የሚያጡት ልክ ስትርቃቸው አይደለም። የእሷ መራቅ ብቻ ነገሮችን እንዲያበቁለት አያደርግ። ይልቁንም እነሱ በሚመልሱበት ሪያክት በሚያደርጉበት መንገድ ነው የሚያጧት። ልክ ሲደነግጡ፣ ራሳቸውን ሲያጡ፣ ስሜታቸውን መቆጣጠር ሲያቅታቸው ነው የሚያጧት። ስለዚህ ይህንን አስታውስ። ቅርበት የሚፈጥረው ግንኙነትን ብቻ ሳይሆን ጫናንም ጭምር። ምን አይነት ጫና ካለ ያንን ግንኙነት ለማስቀጠል ጫና አለ። የሚጠበቅባችሁን ነገሮች ለማድረግ እና በቃላችሁ ለመገኘት እንዲሁም ኢሞሽናሊ ክፍት ሆኖ ለመገኘት ይህ ሁሉ ጫና ነው። እናም ደግሞ ሁሉም ሰው በአንድ አይነት መልኩ ይህንን አያስተናግድም። እሷም ልክ ስትርቅህ አልፈልግህም እያለች ሳይሆን ራሷን ስሜቷን ለማስተካከል ለማረጋጋት እየሞከረች። እናም አንተ አሁን ለምንድነው እየራቀችኝ ያለችው ብለህ ከመጠየቅ ይልቅ ራስህን እርቃ እያለች ሳልነቃነቅ መቆየት እችላለሁ ወይ የሚለውን ጠይቅ። ምክንያቱም ይህ ነው ቀጣይ ምን እንደሚፈጠር የሚወስን። ይህ ነው ከዛ በኋላ ያንተ ሆና እንድትቆይ ወይ ደግሞ በዛው እንድትቀር የሚያደርግ። ዛሬ ያነሳነው ሀሳብ በትንሹም ቢሆን ከጠቀመ የሴቶች ድክመቶች የሚለው መጽሐፌ ደግሞ ይበልጥ እንደሚጠቅምህ እርግጠኛ ነኝ። ስለዚህ ከታች ባለው ሊንክ ቴሌግራሜ ላይ አሁኑኑ ማግኘት ይችላል። ድጋሚ እንድንገናኝ ላይክ እና ሰብስክራይብ በማድረግ ጨርስ። ሰላም።